አይሽን ነው የሚያየው ውስጥሽ ምን እንደሆነ ማንም ሰው አይረዳሽ። እኔ እኮ ነው የማላወራው ሀሳብ እየሰጠሁ ነው ያለሁት። ማውራት እንደዚህ ሆነ እንዴ? እኔ ምንም ነገር አውርቼ የማላውቀው ስለ ህይወቴ ለምን ይመስላችኋል? የሚወራ ህይወት ጠፍቶ ይመሰላችሁ? ስንት የሚወራ ታሪክ አለኝ፣ ግን ስንት ያሳለፍኩት ታሪክ አለኝ። ማንም ስለማይረዳችሁ ነው መዘባበቻ ነው የሚያደርጓችሁ። ለዛ ስለሆነ ነው ሆዴ የሚችለው የሚይዘው። ኧረ አላመመኝም፣ ዝም ብሎ ጉንፋን ሊይዘኝ ነው መሰለኝ። እናንተ እስኪ አንድ ጥያቄ ልጠይቃችሁማ ማለት ነው። አሁን በጣም የምትቀርቡት ምናምን ሰው ማለት ነው ኖርማል ወሬ እናውራ። ጉንፋን ሊይዘኝ ስለሆነ ነው ጋይስ፣ ድምጼ ስለተዘጋ ነው። ስሙኝማ ማንም በጣም አሁን እንደዚህ የሆነ ወቅት ላይ ምናምን ተዋደድን ያላችሁት ሰው ምናምን ማለት ነው። ለምሳሌ አው ጸጉሬን ነጮት ተዋደድን ምናምን ያላችሁት የሆነ ወቅት ላይ አቤት እንዴና ያላችሁት ሰው ምናምን ከሌላ ሴት ጋር ለመኖር ምናምን ማለት ነው እናንተን እንደተቸገረ አስመስሎ ገንዘብ ቢጠይቃችሁና ከእናንተ ገንዘብ ወስዶ ያን ገንዘብ ከሌላ ሴት ጋር ሊኖርበት እንደነበረ ብታውቁ ምን ይሰማችኋል? ጎንደር አመጭ እመጣለሁ። ምን ጥያቄ መልሱልኝ። ለምን እንደሆነ አላውቅም። በጀርባ ይስተኛ መተንፈስ ያቅተኛል። አንዴ በጎን ምን ይሰማችኋል? አሁን እንደዚህ አይነት ሰው ህመማችሁን ብትነግሩት ድንጋዩ ለሚባለው ሰው ህይወታችሁን ያስጠፋችኋል። እንደዚህ አይነት ቆሻሻ ከባድ ነው። አገን to him the money አውም ገነ on him ሆረን ጥሩ ስሜት ካልተና ተማሪኔ ደና ነኝ ቦልኬ መገላገል ነው ልንገርሽ። እንደዛ አይደለም። ለምሳሌ አሁን መጀመሪያ አካባቢ በጣም የሚወድሽ ሰው የነበረ ሰው ነው። ከዛ በአንድ ወቅት ላይ ዝም ብለሽ ትጣላላችሁ በቃ በጣም ጥሉ ከረረሽ። ከዛ አንቺ ያንን ጥል ለማስተካከል እየሞከርሽ እያለ ከዛ ያ ሰው ከዚህ በፊት እንደዚህ በቃ ቸግሮኛል ብር ስጭኝ ይልሻል። ከዛ እሺ ብለሽ ብር ትሰጪዋለሽ። አሁንም ብር ስጭኝ ይልሻል። እሺ ብለሽ ብር ትሰጪዋለሽ። ከዛ መጨረሻ ላይ ትንሽ ከፍ ያለ ብር ጠየቀሽ። ከዛ አይ ያንን ብር አልሰጠውም፣ ለምን ምን እንደምፈልገው ፍቅር አልሰጠኝም ብለሽ ገንዘቡን አትሳትሰጪው ትቀሪና ከዛ ከሆነ ጊዜ በኋላ ያ ገንዘቡን የጠየቀሽ ወቅት አካባቢ ሌላ ሴት ይዞ ከሷ ጋር ሊኖርበት እንደሆነ ብታውቂ ምን ይሰማሻል? ካለፈ በኋላ አንቺና እሱ ከተለያያችሁ በኋላ ናበሪ በናታንዚን እንደ ሲጠይቅ ነገሩ ቀበቃይኔ አብዳል ነው እንቆርጥንኛ ተለያይተሻልኩ ከዛ ዘይት ዘደፋብታ ከዛ ሰው ጋር እኮ ተለያይተሻል ምናምን ከባድ ስሜት ነው። ቴንክ ዩ ከዛ ሰው ጋር እኮ ተለያይተሻል ምናምን እኮ ያም ሰው በመንገዱ ነው። ከዛ የሆነ ሰዓት ላይ ምናምን ማለት ነው ከሆነ ያቺ ሴት በጣም የምትጠያት ሴት ሁሌም ለሱ ጠላት አለው መጥፎ ናት የምትያት ሴት ጋር አብሮ በትዳር ሊኖር እንደሆነ ስታስቢና ካንቺ ብዙ ብር እንደጠየቀች ስታስቢ መጨረሻ ላይ ይሄ ነገር ሲገለጽልሽ ከጊዜያት በኋላ ምን እንደሚሰማሽ ነው የኔ ጥያቄ። ለመወሰን ይከብዳል። በጣም የምትጠያት ሴት ናት እንግዲህ ከዛች ጋር ሁሌ ጠላት አለው ከምትያት ሴት ጋር ፍቅር ጀምሮ አንድ ቤት እየኖረ ገንዘብ ቢጠይቅሽ ነው። ከዛ አልሰጥም ብለሽ የሆነ ሳሌ ብታቂ አይ ካንት ንኩ ኮንደስ ብኛል አንዳንዴ
ባድ ነው። ካልሰጠሁት እግዚአብሔር አመሰግን ኖ መጀመሪያማ ሰተሽዋል። መጀመሪያ አሳዝኖሽ መጀመሪያማ ዘይታም ወይኔ ህዝቡ አብዷል። መጀመሪያማ አጠገብሽ ያልሆነ ሰው ሩቅ ለሩቅ ብትሆኝስ ሌላ ስቴት መጀመሪያ ገንዘብ ሰተሽዋል። ዝም ብለሽ ሰተሽዋል። ላይ እንደዚህ ነገር ነው ቀላል ገንዘብ ነው ምናምን ብለሽ በጣም አበድሪኛይ እዚህ አሁን አንድ ነገር ላስተካከለ ብሎ $1000 ሰጠሽው። ከዛ ሌላም ቀን 2000 ስጪኝ አለሽ $2000 ሰጠሽው። ከዛ 100 200 300 እያለ ያተው ወሰደ ልበልሽ። ከዛ አንድ ቀን መጥቶ $15000 ስጪኝ ቢልሽ $15000 አበድሪኝ እከፍላለሁ ቢልሽ እና ከዛ አንቺ ሳሰጪው ቀርተሽ ከወራት በኋላ በጣም የምትጠያትን ሴት በትዳር አግብቷት እንደሚኖር ብታቂ ምን ይሰማሻል? ጉድ $15000 ጠየቀሽ። አብዳለሁ። በመሰረቱ ብር የሚል ወንድ ችግር እንዳለ ነው። መጀመሪያ ብር የሚል ወንድ እንዴት ብዬ ላስረዳሽ? መጀመሪያም ብር የሚል ወንድ አይደለም ልበልሽ። መጀመሪያ አካባቢ በጣም እንደሚያፈቅርሽ ነው የሚሆኑ ማለት በቃ ያፈቅርሻል ምናምን በቃ በጣም ፍቅር ይሰጥሻል ምናምን። ከዛ የሆነ ሰዓት ላይ የተጣላችሁ በጣም ነገር በቃ ለመስማማት የሚከብድ ደረጃ ላይ ደረስሽ ነው የምልሽ። ከዛ ያ ሰው ግን ገንዘብ መጠየቅ የሚፈራ ሰው ነው። ከዛ በኋላ በስንት መከራ በፍራቻ የሚጠይቅሽ አይነት ሰው ሆኖ ቴንኪዩ ውሸት ነበር ማለት ነው። አይወድሽም ነበር። ቆይ ታዲያ ማለት ነው ለምን የሰው ልጅ ረጅም ጊዜውን ታዲያ ከዛ ሰው ጋር ይገላል? እኔ በዚህ ምክንያት አጥቻለሁ። ይሄንን የህይወት ታሪክ ልበለው መስማት የምትፈልጉ ይሄ ነገር የኔ ላይ የተፈጸመብኝ ነገር ነውና ዩቲዩብ ላይ እንዳቀርብላችሁ ከፈለጋችሁ ከሀ እስከ ፐ እነግራችኋለሁ። ከዛ በኋላ የሚደርስብኝም ነገር ካለ የዛን ሰው ፎቶ እስከነዝር ማንዘሩ አውጥቼ ለጥፍና እኔ ከቲክቶክ አለምሰናበታለሁ። ይሄኔ ታሪክ ነው። እሺ ጋይስ በጣም ብዙ ነገር አለ። ስላለፈ ነው እንጂ ምነግራችሁ አልፏልና መማሪያ እንዲሆናችሁ ነው ለእናንተ ማለት ነው ነግራችሁ። ምን ችግር አለ? አረን ያልፈሰው በነገራችን እኔ በጣም በገንዘብ በነገራችን ላይ በጣም ክፋት ቴንክ ዩ እግዚአብሔር ያክብርልኝ። ክፋት እንደዚህ የለኝም። አንድ ሰው ከወደድኩ ወይም አንድ ሰው በጣም ከቀረብኩ ማለት ነው ስጪኝ ካለኝ ማለት ነው እናቴን ይንሳኝ እዛ ታቤል ትላለች። ኧረ በኢየሱስ ክርስቶስ ቴንክ ዩ ንጌታ ወይ አቤል ተይኝ እስኪ እናቴ። የተናቀው ሲሄድ የከበረ ይመጣል። ቴንክ ዩ ወይ እኔ አባት ቴንክ ዩ እግዚአብሔር ያክብርልኝ። ቴንክ ዩ እኔ አባት ይበቃል። ቴንክ ዩ ሶ ማች። እንፈልግ የነበረው ለሰው ስትይ እኔማ ይኸው አባቴ ይሙት ነው የምላችሁ። ይኸው እግዚአብሔር ይሄን ጨለማ ያንጋልኝ። ሰው ከወደድኩ ማለት ነው ሰው ተቸገርኩ ካለ እንትን ላለሁ ምንድን ነው ውጭ በእናትሽ ሰው በጣም ቸገረኝ ካለ እንደዚህ በጣም ቀርበው ሰው ምናምን ከበደኝ ካለ እመቤቴን አረጋ። እኔ ሁሌም እንደምላችሁ ታውቃላችሁ ወንድ ልጅ ማለት ነው ብር የጠየቃችሁ ቀን ያን ቀን ነው ጥላቻውን የምታዩት። ያን ቀን ነው ያላችሁን እንትን የሚወርደው። ተረዳችሁኝ? ያን ቀን ነው ወንድ ልጅ ገንዘብ የጠየቀ ቀን ነው። ለምሳሌ አሁን በራሳችሁ አስባችሁ ልታደርጉ ትችላላችሁ አንዳንድ ነገር ልገዙ። ወንድ ልጅ ግን እየመጣ በተደጋጋሚ ገንዘብ የሚጠይቃችሁ ከሆነ
ምንም እንትን የለውም ብዬ ነው የማስበው። ገባችሁ? ምንም ቢታይ ያስመሰለ ነበር ገንዘብ ለማግኘት እየለሰ በዛ ሰዓት ያገኘኝ ሰዓት በጣም ቂጤን የጣልኩ ድሃ ነበርኩ። ምንም የለኝ እንኳን ላበድር ቀርቶ ይቅርና ከለራሴ ብቻ ያለኝ ነገር ነበር በሰዓቱ ነው የምላችሁ። ያን ሰው ባገኘው ሰዓት ያ ሰው እኔን የሚረዳኝ የነበረ ሰው ነበረ። እኔም የተሸወድኩትኝ ማለት ነው በዛ ነው። መሸወድ አትበሉትኝ አክቹሊ በሰዓቱ ማለት ነው። በሰዓቱ ሰፖርት የሚያደርገኝ ሰው ነበረ። ሰፖርት የሚያደርገኝ ምናምን ሰው ነበረ እና ገንዘቡን ያወጣብኝ ሰው ምናምን በቃ ሰፖርት ያደርገኛል እና እንደዛ በጣም ስለነበር በቃ የሆነ ሰዓት ላይ በቃ ትግል ምናምን ሲል በጣም ብዙ ወጪ ስላወጣ ብዬ በማሰብ ነበር። ለራሴ ለወገኔ ለአማራ ሕዝብ ነው ያወጣው። ትግል ውስጥ ያለ እንደዚህ ማለት በጣም የሚታገል አይነት ምናምን ምድር ላይ አይደለም እዚያ እንትን ያለ ነውና በጣም ገዛ የሚያደርግ ሰው ምናምን ስለነበረ እና መጀመሪያ የነበረውን ህይወትና ከዛ በኋላ ሳይ በጣም ስለተቀየረ በቃ ለህዝቤ ነው ሁሉ ወጪ ያወጣውና እኔ ለማገዝ ብዬ ነው ያንን ያደረኩት። ከዛ ዘጠኝ አይመጣጠንም ውዴ፣ እንደዛን ከሆነ አይመጣጠንም፣ በምንም አይመጣጠንም። ራሷ ገባችሁ? አይኔ ኮንትሩ እኮ አይደለም ገንዘብ እኮ አይደለም ወይ? ኧረ እኔ ገንዘብ አላሳሰበኝም። እኔ ፒሶኝ ቢሆን ኖሮ 15ቱን ማንስቻ አሸሬ ነበረ። ገንዘቡ አይደለም ገንዘብ እኮ አይደለም ጋይስ፣ ገንዘብ እኮ አይደለም ጋይስ። የገረመኝ ባንስ መንዝር ገንዘብ እኮ አይደለም ያሳሰበኝ ጋይስ። ከዛ አስቡትኝ የሆነ ሳለ ተመቶ ብዙ ብር ተጠይቃችሁ ከዛ ለምንድን ነው እንደዚህ ያልኩትኝ? እንደ እንክብካቤ ሰጠኝ ቦታ ሰጠኝ እንደ በፊቱ ምናምን እንዴ ለምን እሰጣለሁኝ ምናምን ብዬ እምቢ አልኩኝ። እግዚአብሔር ሲያሸሸኝ ማለት ነው። ከዛ ከስንት ጊዜ በኋላ አስቡትኝ በጣም ከምትጠሏት ሴት ጋር መጀመሪያ የምትወዷት ሴት ሆና ከዛ እናንተ እንደምትጠላችሁ ስታውቁ ከዛ ያችን ሴት ምን ስሜቱ ነው? ምን ይሰማችኋል? ጀስ ሁሉም ሰው ብር ያለሽ አረን የለኝ ቴንኪኒና ክህደት እንደዚህ አይነት ሰው በተለይ ደግሞ ማርያምን ነው የምላችሁ ባለ ማህተብ ነኝ አክራሪ ነኝ የሚል ሰው ነው እንግዲህ ይሄ ሁሉ ነገርና በጣም እኔ በጣም ተገርሜ ነው። በጣም ያለፈ ነገር ስለሆነ የስንት አመት ወሬ ስለሆነ ፋክት በእናትህ ተለወጥ። ስልችት አላችሁ አሁንስ እንዴት እንደሰለችኝ ሁሌ ጥላቻ በልባቸው እና ከዛ ደግሞ ማለት ነው ፍቅረኝቷ ተብዬዋ በፌክ አካውንት እናንተ ረስታችሁ የራሳችሁን እየኖራችሁ ሌላ ህይወት ጀምራችሁ ከዛ ሌላ ህይወት ጀምራችሁ ምናምን ነገር ማለት ነው። ከዛ እነዛ